ዳኒ ሮያል ቤት የተለቀቀውን ቪዲዮ አያችሁ? ቤተሰብ አያችሁ ወይ? አያችሁ? እንኳን አያችሁት። አዎ አብርሽ ዳኒን ተከትሎት ሄደ። የሩታ ፋይል ሊያበቃለት ነው። የእውነቴን ነው የምላችሁ። እኔ ማለት ነው ዴቫ ላይ እንዴት እንደተቃጠልኩኝ ጭስስስ ነው ያልኩት ማለት ደግሞ አፉን ሞልቶ እምቢ ያለን ምናምን ይላል እንዴ! ስንት እንትን አለ እኮ እርምጃ አለ እኮ። ሰው ብዙ ሰው ይዞ መጥቶ ቀውጥ አድርጎ ወንድሙን ይዞ መሄድ ይችላል እኮ። ዳኒ ይችላል። የምሬን ነው የምላችሁ። ዳኒ ይችላል። ዳኒ ሮያል እንግዲህ በጣም ነው የምናመሰግነው። ምን እንዳደረገው ታውቃላችሁ? ቪዲዮውን አይታችኋል? ገብታችሁ እዩ። በቃ እንግዲህ ሩታ ፒንክ ከለር ለብሳ ፀጉሯን እንደዚህ አስይዛ ቅጭቋ እያለች ያው አሸንጉሊቷን ልብሳ ይዛ ወጣች። አብርሽ እንግዲህ አሸንጉሊቷ ነው አሻንጉሊቷ። ከዛ ምን አለች እንግዲህ ለድመቷን አይጧን አደራ አሉ እና ምን አለች በቃ የሆነበት ደርሼ እስክመጣ ድረስ የትም ጥለኸኝ እንዳትሄድ እዚህ ጋር ጠብቀኝ፣ እኔ ግን መጣለሁኝ ብላ እንደ ልጅ ያው ሰሞኑ እንትና ትዝታ ስታወራ ሰምታችኋል። እንግዲህ ሩታ እኮ 2 ልጅ ነው የምታሳድገው። እውነቴን ነው የምላችሁ። ትዝታ የተናገረችው ትክክል ነው። ሩታ ከዚህ በኋላ 2 ልጅ ነው የምታሳድገው። እንግዲህ የመጀመሪያ ልጇ ልዑል ሲሆን ሁለተኛ ልጇ ደግሞ አብርሽ ነው። ያሁኑ የዚህ ሰሞን የመተቱ አብርሽ ማለት ነው። እና የትም ቦታ ንቅንቅ ድሮ ትዝ ይላችኋል። እናታችን ገበያ ጥላን ስትሄድ ከዚህ ሰፈር እንዳትወጪ ምናምን ታስጠነቅቀን የለ? ልክ እንደዛ የትም ቦታ እንዳትሄድ እዚሁ እንትን በል ዳኒ የሆነ ነገር ቢልህ አለችው የትም ጥለህ እንዳትሄድ ከዚህ ቦታ ንቅንቅ እንዳትላለች። እውነት ለምናገር ግን መተቷ ፓወር አለው። እናንተ አብርሽ እንዴት እንዳስቸገረ አይታችሁታል። እኔ የትም አልሄድም፣ ይሄ ሀብል የትም አይወድቅም፣ ሩታ አታውልቀው ብላኛለች፣ ሩታ ደግሞ የትም ጥለኸኝ እንዳትሄድ ብላኛለች። አብርሽ እንደዚህ ነው የምታውቁት። እንደው ስለፈጠራችሁ እኔ ኮሚኒቲ ላይ በመፖስተው ኖርማል ቪዲዮ በመፖስተው እየመጣችሁ የዝሙት ደጋፊዎች ምትሉን የመተት ደጋፊዎች ማለት ነው። አብርሽ እንደዚህ ነው የምታውቁት። አብርሽ እንደዚህ ነበር የሚለው ከዚህ በፊት። ይሄን አብርሽ ነው የምታውቁት። እንደዚህ ይዞ እኮ ነው ልብሱን። የትም መሄድ አልፈልግም፣ ሩታ እኮ እዚህ ጠብቀኝ ብላኛለች፣ ሩታ እኮ እንደዚህ ብላኛለች፣ ሩታ ሀብሉን እንዳታወልቅ ብላኛለች፣ ሩታ። ከዛ ግራ ገባው ይሄ ልጅ። እንዴት አድርጎ አብርሃም ገደል ላይ ነህ ቢለው፣ አብርሃም ጉድጓድ ውስጥ ነህ ቢለው፣ አብርሃም ዳገት ውስጥ ነው ወደ ቁልቁለት ልትወድቅ ነው ቢለው፣ አብርሃም ቢለው እንግዲህ ከወንድሞቹ እርዳታን ያጣ ልጅ። የእውነቴን ነው ብላችሁ በጣም ብዙ ሰው ይሄ ልጅ ቤተሰብ የለውም ወይ እያላችሁ ትደውሉልኛላችሁ። ኮሜንትም ላይ እውነተኛ ወዳጅ የለውም ወይ ትሉኛላችሁ። እውነተኛ ወዳጅ የለውም ወይ ትሉኛላችሁ። ግን ማለት ነው ቤተሰቡ እያያችሁ ነው። ጭራሽ እርስ በርስ እየተጣሉ ይመጣሉ፣ እርስ በርስ እየተቦጫጨቁ ወንድማቸው እዛ ችግር ውስጥ ገብቷል። እንዲህ እናንተ ምን ሆናችሁ ነው? ብዙ መፍትሄዎች አሉ እኮ እንዲህ ከዚህ በፊት ማለት ነው ቡዜ ልክ የሩታን ቤት እንደማያውቅ ሰው እየሆነች እቤት ሄጄ አጣሁት፣ እቤት ሄጄ እንደዚህ ያልኩት። ማንም ሰው ከሆዱ ከተነሳ ከብዙ ነገር አብርሽን ማትረፍ ትችያለሽ እንዴ? ብዙ መንገድ አለ። ሩታ ብዙ ነገሮችን ታጠፋብሽ ይሆናል። አብርሽን ልክ ስትመጪ ሰው መረጃ ነግሯት አብርሽን ትሰውርብሽ ይሆናል። ቀን ከሌሊት ግን ከለፋሽ መፍትሄ አታጭም። ከዚህ በፊት ዴቫ አመጣሽ ቤት ውስጥ። አዎ በቃ እኔ አብርሽን ሳሊዝ አልወጣም ብለሽ ቤት ውስጥ ነበርሽ ማለት ነው። ፖሊስ ጋር መደወል ትችይ ነበረ። ጓደኞቹ ጋር ደውለሽ አብርሽን ሆ ብለሽ ይዘሽ መውጣት ትችይ ነበረ። ግን ምንም መፍትሄ ሳታደርጊ እንደዛው ያደረጉትን አይተሽ የተደረገውን ነገር አይተሽ ጥለሽ ወጣሽ ማለት ነው። እዚህ ጋር ኮሜንት ላይ ምን ያድርግ ዴቫ ምናምን ልትሉኝ ትችል። እንዴት ነው የማያደርገው? የእናት የአባት ልጅ ነኝ እያለ አይደለ? ለወንድም እንደዚህ ነው እንዴ? ወይ እኔ ወንድሜ ህይወቱን አሳልፎ ይሰጠኛል፣ ወንድሜ ማለት ነው። እኔም እንደዚህ አይደለም ወንድምነት። እሺ ታዲያ ዳኒ ሮያል ምን አገባውና ነው ለአብርሽ እንደዚህ ማይሆን ሰፋጣ ውስጥ? መንፈስ ማለት እኮ በጣም መጥፎ ነው። ቤተሰብ እሱም ላይ ልታስመትት ትችላለች ሩታ። በቃ ግን እንደዚህ አይነት ከባድ የሆነ እርምጃ እየወሰደ ያለው ዴቫ ማለት ነው። ዴቫ ያቃተውን ዳኒ ሮያል እርምጃ የሚወስደው በቃ ስለ እውነት እየቆመ ስለሆነ ነው። ከዚህ በፊት በውሸት
እንግዲህ ብዙ ነገር ከሩታ ጋር ሆኖ አብርሽን ጎቶታል። ግን አሁን እነሱ ጥንቁልና ሄደን ይሄንን እናድርግበት ብለው ሲሉት አይ በፍጹም አይሆንም ይሄንን አላደርግም አለና ማለት ነው። ንክች አላደርግም ብሎ ከግሩፓቸው ወጣ። ከግሩፓቸው ከወጣ በኋላ ሩታ ማለት ነው እንደዚህ ጥምድ አድርጋ ያዘችው። ከዛ እሱም ያዛት። ይኸው አሁን ሊናፈሱ በሄዱበት እንግዲህ ይኸው አብርሽን መጨረሻ ቪዲዮ ላይ አይታችሁታል። የመጨረሻ ቪዲዮ ላይ ግቡና እዩት። ዳኒ ሮያል ቤት ተለቋል። አብርሽ ሄዷል ማለት ነው። ነገ መፍትሄ እንጠብቃለን። አብርሽ ተመለሰብን እንዳትሉ፣ በሽታ የመለሳችሁ አብርሽ ተመለሰብን እንዳትሉ፣ በስነ ስርዓት እርምጃ ስትወስዱ የሆነ ነገር የሆነ ማደንዘዣ መርፌ ውጉት፣ እርምጃ ውሰዱ። ልጁ ደህና ይሁን፣ ልጁ ሰላም ይሁን። እኛ የፈለግነው ሰላም ነው። ማንም እንዲጎዳ አንፈልግም። ማንም በክፋት መንገድ እንዲሄድ አንፈልግም። ሩታም ቢሆን ባሏን በፍቅር መንገድ ትመልስ፣ በመጥፎ መንገድ አትሄድ። ይሄ ለትውልድም አይጠቅምም፣ ለማህበረሰብም አይጠቅምም። ሩታ መንገድሽ ተሳስቷል። ሰይጣን አሳስቶሻል። በጊዜ ተመለሺ፣ ይቅርታ ጠይቂ፣ ከዚህ መጥፎ ስራ ውጪ፣ ልጅሽን ተንከባከቢ። መጥፎ ስራ ነገ አንቺም ራስሽ ነሽ የምታጭው። አረሙ ብቻ አይደለም የሚደርስሽ፣ ከነ ሙሉ ለሙሉ መጥፎ ስራሽ ከነ እንክርዳዱ ይመጣልሻል። በቃ ወጣት ነሽ፣ ምን ትሰሪያለሽ እዛ መጥፎ ሰፈር? አማኝ አይደልሽ አንቺ? ምን ይሰራልሻል እዛ? ይሄ እኮ ይሄ ተንከሲሶች የሰይጣኑ ሰፈር ነው። ይሄ አሁን አንቺ የምትሄጂበት መንገድ የሰይጣኖች ሰፈር ነው። እኛ አማኞች ነን። ሁሉም ኢትዮጵያ ላይ ያለው ማህበረሰብ አማኝ ነው። ለምንድን ነው መጥፎ ነገር ውስጥ የምትገቢው? ዛሬ እኮ ይሄ ኋላ ቀርነት ነው። ይሄ ጠንቋይ ቤት ምናምን ኋላ ቀር ሆኗል እንዴ! ሁሉም ኦርቶዶክሱም በእምነቱ ጸንቶ፣ ሙስሊሙም ደግሞ በእምነቱ ጸንቶ፣ ፕሮቴስታንቱም በእምነቱ ጸንቶ እየኖረ እኮ ነው። ይሄ ኋላ ቀር አስተሳሰብ እኮ ነው። ሩታ ማን የመከረሽ? ከማን ነው ይሄን የሰማሽው? ማን ነው ይሄን ያስያዘሽ? አሁን እኮ ማለት ነው ዴቫ ጥሎሽ ሄዷል። ሜሪ ጥላሽ ሄዳለች። ይኸው ቢኒ ጥሎሽ ሄዷል። ሁሉም አሁን የቀረሽ ኤፋ ነው ጥሎሽ የሚሄደው። ኤፋም አንድ ቀን ስለ ወንድሙ ይረዳና ጥሎሽ ይሄዳል። ያኔ ብቻሽን መስጊድ የገባ ውሻ ነው የሚያደርጉሽ ማለት ነው። ታይ ሩታ ተመለሽ በጊዜ ታይ ብዬሻለሁ። እኔ የእውነቴን ነው የምላችሁ። አሁን አዲስ ነገር ነገ ጠብቁ። ዴቫማ እንዴት እንዳቃጠለኝ ዴቫ እንዴ አልሄድም አለኝ ብሎ ይመለሳል እንዴ? ልጅቷንም ሞራን ነካኩ። የልጅቷንም ሞራን ነካ። ከዚህ በኩል ኤፋ ደግሞ መጥቶ ከሀገር ሊወጣ ነው አብርሽ፣ ከሀገር ሊወጣ ነው አብርሽ ይላል ማለት ነው። ይሄ መረጃ እኔ ሰምቼዋለሁ። ግን ደግሞ ማናፈስ ቪዲዮ ብሰራ ምናምን ገባችሁ ደግሞ በቃ ብዙ መረጃ ይደርስና እነሱ ይተገብሩታል ብዬ ስለፈራው ነው ቪዲዮ ያልሰራሁት። ለማንኛውም ማለት ነው ዳኒ እውነት አብርሽን ከፈወስክልን እኛ እናምናለን። ማለቴ በቃ አንተ ልትፈውሰው ምክንያት ነው የምትሆነው። ፈዋሹ ደግሞ እግዚአብሔር አምላክ ነው። ስለዚህ አንተ የምትችለውን ነገር ካደረግ እኛ እናምናሃለን። እውነት ወደ ኋላ እንዳልተመለስክ እንረዳለን ማለት ነው። ስለዚህ እባክክን ዳኒ እባክክን ለአብርሽ ድረስለት። አብርሽ የሚረዳው ማን? አንተ እኮ ይሄን ያህል እስከ ጥግ ድረስ የምትሄደው ዳኒ ሩታ ያሰበችውን ነገር ስላወቅ እኮ ነው። ከሩታ ግሩፕ ስለወጣ እኮ ነው ዳኒ። የእውነቴን ነው የምልህ ዳኒ፣ አንተ ከሩታ ግሩፕ ስለወጣህ ነው። ሁሉም ነገር ስለምታውቅ ነው። በአንተ ልክ ግን እነ ቡዜ ላያውቁ ይችላል። በአንተ ልክ እነ ዴቫ ላያውቁ አይችሉም። ገባህ? አንተ ግን ሁሉንም ተንኮላቸውን ስለምታውቅ እባክህ አብርሽን አድንልን። በቃ እኛ የምንፈልገው የድሮ አብርሽ፣ ፈገግታሙ አብርሽ። ገባህ? እስቲ ከሄርሜላ ያለው ነገር እየተነጋገሩ የሚሆን ነገር ነው። ግን የአብርሽ ጤንነት ይመለስ። እኔ የድሮ አብርሽ ናፍቆኛል። ይሄን ቪዲዮ ሁላችሁም ላይክ አድርሱለን እንዴ አድርሱላቸው። እነዛ ወሬ ብለው ብን ብለው ለሚጠፉ ቤት የአብርሽ ቤተሰቦች እኔ እውነት ብዙ እንዳላወራ እኔ ጋሼ ጋር ራሱ መደወል እችላለሁ። የወሬ ነው የምላችሁ። ግን ጋሼ ዝም ያለበት ምክንያት ዴቫ አለ፣ እንደገና አሁንም ቡዜ ያለች ብዙ ሰው አለ አዲስ አበባ ውስጥ። ኤፍሬም ሽጦታል። ብዙ ሰው ስላለ ጋሼ እነሱ ላይ ስለተመካ ምን ጊዜም ደግሞ ታላቅ እህት እንደ እናት ናት። ከዚህ በፊትም አብርሽ ሁለተኛ እናቴ ናት ብሏል ማለት ነው። ሁለተኛ እናቴ ናት ብሏል። እሷ ግን ከዚህም ከዛም እንትን ትላለች። እሺ እሷ ሴት ናት፣ አቅም የላትም። ተመካክራ ከዴቫ ጋር
ሁሉንም ስብስብ አድርጋ ከዳኒ ጋር እርምጃ አትወስድም እንዴ? ለማንኛውም ዳኒ ሮያል ይመች። አድንቄሃለሁ።